ኢራን የአሜሪካን ወታደር ለማረከና ለያዘ ወዲያም ለገደለ ማንኛውም ሰው $30,000 ሽልማት ማዘጋጀቷን አስታውቃለች። የባሳለና ሀገርህን አትልቀቅ ይሏል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው ኢራን ይበጃል የተባለውን ድርድር ሁሉ ለመቀበል አሻፈረኝ ብላለች ብለዋል። አማካኝተው በሏትን አሊያም ሊበሉ ያሰቧትን እርኩም ዶሮ ናት ይሏታልን ያስታውሷል። ትራምፕ ኦማንንም ቢሆን በቦምብ ሊያደባዩት አስጠንቅቀዋታል። ከኑግ የተገኘሽ መጫብረሽ ተወቀጭን አስቧል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። አፈርጥ ብላ ሄዳ ሳብጣ መጣች ይሏል። እኒያ ለጋራ ሰላማቸውና ጸጥታቸው ሲሉ የሶስትዮሽ የመከላከያ ውል ስምምነት የተፈራረሙቱ ሳውዲ አረቢያ፣ ፓኪስታንና ቱርክ በመካከለኛው ምስራቅ ቀጠና አደጋ ዝናብ ደመና ሆነዋል ይሏቸዋል። እንኳንስ እነዚያን የመሳሰሉ ሀገራት ቀርቶ እንደነ ISIS እና አልቃይዳ ወዲያም አልሸባብን መሰሎቹ ኃይሎች መሳ ለመሳ ሆነው ሲቆሙ ለመንግስታት ያሰጋሉ፣ ያስፈራሉ ነው የሚባለው። ታዲያ አሁን ሶስቱ ሀገራት እንደ አውሮፓኑ አቆጣጠር ነሐሴ 7 2026 አርብ ቀን በሳውዲ አረቢያ መካ ዶልተው የተፈራረሙት የመከላከያ ውል ስምምነታቸው በአሜሪካ በኢራንና በእስራኤል መካከል መፍቻና ውል ላጣው ጦርነት የባሰ መወሳሰብን ጋርጧል የሚል ስጋት ተነግሮበታል። የዚያን መሰሉን የሀገራቱ ውህደትና ጥምረት ያመጣው ደግሞ የአሜሪካ አቅም መልፈስፈስና እየተናገረችውን የቀጠናውን ሰላምና ጸጥታ ማስከበር መሳንተን ተርሶ ነው። አንበሳ ሲያረጭ የዝንብ መጫወቻ ይሆናል ይሏል። በአንጻሩ ደግሞ የእስራኤል ወታደራዊ ኃይል መጠናከርና መስፋፋት የውሻን ጥርስ ባጥንት ይፈሩታልን ሆኖባቸው ነው ሲሉ የሶስቱን ሀገራት መግባባት የሚያሳዩትን መልቆ መሳፍርት የላቸውም። በተለይም ደግሞ እስራኤል በአውሮፓኑ 2025 ዘመን መስከረም ወር በኳታር ላይ ጥቃት መፈጸሟን ተከትሎ የዚያ ቀጠና ሀገራት ፈርቶ ራሱን ያላቀረቀረ የለም ነው የሚባለው፣ ነግበኔን እያሰቡ። በዚያም የተነሳ በሙስሊሙ ዓለም ብቸኛው የኒኩለር ታጣቂው ሀገር ፓኪስታን ከሳውዲ አረቢያና ከቱርክ ጋር መሳ ለመሳይ መቆማቸው ውስጥ ምስጢሩ ጥልቅ ነው ሲሉ የሚያሳዩት ብዙዎች ናቸው። የኳታር መመታትና ቀድሞም በጋዛ ሰርጥ መቆሚያ ማባሪያ ያጣው የጋዛ ሰርጥ ጦርነት ሁሉንም ስቦና አሳስቦ ከአንድ ቋት የዶላቸው ይመስላል ይሏቸዋል። ወዲህም በዓለም ባለግዙፍ የነዳጅ ዘይት ሀብት ባለቤቷ፣ ወዲያም ደግሞ ከተሰጧት ቅዱሳን ስፍራዎች መካና መዲና የፍቅር ካባን ያለበሳት ሳውዲ አረቢያ፣ አንዲሁም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት በኔቶም የሆነ በሀገር ቤት ባለ ጠንካራ የመከላከያ ኃይልና የጦር መሳሪያ በተለይም የሰው አልባ የጦር አውሮፕላን አሊያም ድሮንስ ጥበቧ ተመንድጋለች የሚባልላት ቱርክ አንድ ጋር የማበራቸው ነገር ለአይሁዳዊቱ ሀገር እስራኤል የእሳት ደመናን መጠበቅ ሆኖባታል የሚባለው። አገሪቱ በዚህ ወቅት ወይ ጠላቶችን አስቀድሜ እኔ ልከተል ካለችስ፣ ወይ ደግሞ በጋዛ ሰርጥ የታቀደውና ትራምፕ ብዙ ያወሩለት የቦርድ ኦፍ ፒስ ጉዳይ ፍሬ አልባ ቢሆንስ? ይሄ ጊዜ ደግሞ በሳውዲ አረቢያና በተባበሩት አረብ ኤምሬት መካከል የጎሪጥ መተያየቱ የጠነከረበትና የሰፋበት፣ በህንድና ፓኪስታን መካከል ያለው ውጥረት ውስጥ ውስጡን እየተጋጋመ ያለበት፣ በመላው የመካከለኛው ምስራቅና በደቡብ እስያ ቀጠና ታስሎ የተቃጣው ጦር ከሳምባ ላይ ሰይፉ ደግሞ አንገት የሚያድኑበት ጊዜ መሆኑን ልብ ይሏል። ቃል በቃል የሚለዋል የስታንዳርድ ዘገባ the simmering Saudi and United Arab Emirates rivalry and the enduring India-Pakistan conflict into a broader bloc confrontation across the Middle East and South Asia. ቻይና በበኩሏ ስንት ለፍታና ጥራ ከ7 ዓመታት በኋላ አስታረቀቻቸው ሳውዲ አረቢያና ኢራን መልሰው ሰዓትና ጭድ የመሆናቸው ነገር አስጨንቋታል። ሁለቱም የነዳጅ ዘይት ጥሟን የሚያረኩላት ናቸውና ለገቢህ ተንገብገብ። ወዲህም የኛን የሶስቱን ሀገራት በአንድነት መቆም ጉዳይ ሀውቲዎችን ይበልጥ እያጠናከረና ቱርክም በመከላከያ ዘርፏ የጦር መሳሪያን ምርትና ሽያጭን እያስፋፋች ለቻይና መሰል የጦር መሳሪያ ሽያጭና ገበያዎች አደጋን ትጋርጣለች ማለት ነው። ወዲህ ግን ቻይና ከብዙዎቹ በተለይም ከሳውዲ አረቢያ ጋር በብሪክስ ጥምረት የሚሆነ በጥሩ ዲፕሎማሲ ውስጥ ናትና የፖለቲካውን ቢሉ የምጣኔ ሀብቱን የበላይነት ሊያጎናጽፋት የሚያስችላት ሰፋፊ በሮች ተከፍተውላታል ነው የሚባለው። ብልጥ ልጅ እየበላ ያለቅሳል ይሏል። በአሜሪካ በኢራንና በእስራኤል መካከል የተቀጣጠለው ሰደድ እሳት ያላነካካው ሀገር ቢሉ ያላወጣው ገመናና ሚስጥርም የለም። ቀድሞ ጠለስ ያለ ይመስል የነበረው የህንድና የፓኪስታንን የሳውዲ አረቢያና የተባበሩት አረብ ኤምሬትን ፍጥጫ ወዲያም የሳውዲ አረቢያና የኢራንን ቁስ
ቁስል ማመርቀዝና ማገርሸት አሳይቷል። የኢራን ጦር ኃይል ዋና አዛዥ አሚር ሀታሚ በሰጡት የትናንትና መሻሹ ማብራሪያቸው ማንኛውም ሰው የአሜሪካን ወታደር የገደለና የማረከ $30,000 ሽልማት ይሰጠዋል ሲሉ ለፕሬስ ቴሌቪዥን ነግረውታል። ሜጀር ጀነራል አሚር ሀታሚ በማብራሪያቸው በተለይም ደግሞ የአሜሪካን ወታደር ለገደለች አለያም ለያዘች እንስት ኢራናዊ የተጠቀሰውን የዶላር መጠን እጥፍ ታገኛለች ነው ያሉት። $60,000 መሆኑን ልብ ይሏል። በሌላም በኩል የተማረከው የጦር መሳሪያ ከገበያ መሸጫ ዋጋው በእጥፍ ተሸጦ በተለየ የኢራን ሙዚየም ይቀመጣልም ሲሉ አስረግጠዋል። ያንን ስትልና ስትዝት በአሜሪካ ዘንድ የተሰማችዋ ኢራን ለአሜሪካ የርግብግቢት ቁስልን የሆነችባት ይሏታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ አሉ በትናንትናው አመሻሹ ማብራሪያቸው ኢራን የድርድርን መንገድ አልቀበልም ብላለች። ኢራን አንዊሊንግ ቱ አክሰፕት ናሰሰሪ ዲል ተርምስ ነው ያሉት። ትራምፕ ዋናነት ይላሉ እኛ ወደ ጦርነት የገባንበት ነገር ኢራንን የኒውክለር ጦር መሳሪያ እንዳትሰራና እንዳትታጠቅ ለመከልከል ነው። ኢራን cannot have a nuclear weapon። ትራምፕ በዚያ ንግግራቸው በኦማኑ ሱልጣን ላይም ትዕግስታቸው መሟጠጡንና ነገር እንደሸተታቸው አሳይተዋል። ኦማን የነገርናትን መቀበል አልቻለችም ብለዋል። ትራምፕ ለቅርብ አጋራቸውና ወዳጃቸው ኦማን ከባድ ማስጠንቀቂያ ሰጥተዋታልም ነው የተባለው። የሆርሙዝን ወሽመጥ በተመለከተ ኦማን የሆርሙዝን ወሽመጥ ዳግም ለማስከፈት አሜሪካ ከኢራን ጋር በያዘችው የድርድር ሂደት ጣልቃ የምትገባ ከሆነ ኦማን የወታደራዊ እርምጃ ይጠብቃታል፣ አሊያም በዚያ ቦምባቸው ሊያጎኗት ዝተዋል ነው የተባለው። ዶሮ በጋን ይሏል ሰውየው። እኛ ዘ ፒስ ፕሬዚደንቱ ዶናልድ ትራምፕ ከፎክስ ኒውስ ጋር በነበራቸው የስልክ ቃለ ምልልስ ይህንን ብለዋል። ኢፍ ኦማን ጌትስ ኢን ዘ ዌይ ዊ ዊል ቦምብ ዘ ሺት አውት ኦፍ ዘም ነው ያሉት። ኢራንና ኦማን በሆርሙዝ ወሽመጥ የአስተዳደርና የመርከቦች ዝውውር ዙሪያ ተወያይተው ከስምምነት ላይ መድረሳቸውን የቴህራን ባለስልጣናት ባለፈው ሳምንት መግለጣቸው አይዘነጋም። አሜሪካ የዚያ የሁለቱ ሀገራት የኢራንና የኦማን ስምምነት አላማራትም ነው የሚባለው። እናም የመገበሪያውን መጋረጃ ሸጦ የበላ ራሱ ይለፈልፋል ቢሉት ሌባው ቀባል ብሎ ምነውን ያለፈለፈው ኋላ ይሏል። አሊያም ሌባ እናት ልጇን አታምን ምን ሆኖባቸዋል ይሏቸዋል ዶናልድ ትራምፕ። የደቡቡን የሆርሙዝን ወሽመጥ ክፍል የምታስተዳድረዋና የምትቆጣጠረዋ ኦማን በጦርነቱ ገለልተኛ መሆኗን ትገልጣለች። ዞንና ዞን ሲታገል የሚጎዳው ቁጥቋጦው ነው ይሉትን ያስታውሷል። ያቺ ሚጢጥያዋ የባህረ ሰላጤው ቀጠና ሀገር ኦማን የህዝብ ቁጥሯ አጠቃላይ ከተባለ 5,398,645 እንደሆነ ይነገራል። ታዲያ ሀገሪቱ እንኳንስ ወደ ጦርነት ለመግባት ቀርቶ ለዚያውም ከአሜሪካ ጋር ስለ ጦርነት ወሬ መስማትን አትፈልግም ነው የሚባለው። ትራምፕ ያችን ሀገር ነው እንግዲህ በቦምብ አደባያታለሁ ሲሉ የዛቱት። እንኳንስ ሞቷ እንቅልፏም ያሳዝናል ይሏል። ኢራን በበኩሏ የሆርሙዝን ወሽመጥ ዳግም ለመክፈት የካሳ ክፍያ ቅድሚያ ከአሜሪካ ትሻለች፣ ያውም $300 ቢሊዮን። ያንን የተናገሩት ደግሞ የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ናቸው። ትራምፕ ዛሬም አንድ ለትዝብት ያተረፋቸውን ነገር ተናግረዋል። ያውም በኢራን ወሳኝ ሚና አለው ከሚባልለትና አሜሪካ በአሸባሪነትም ከፈረጀችው የኢራን አብዮታዊ ዘብ ኃይል IRGC ጋር በቀጥታ ውይይት መደረጉን ገልጠዋል። ይሁንና በኢራን አብዮታዊ ዘብ ኃይል አፈቀላጤው ትራምፕ ውይይት ተደርጓል ያሉት ሁሉም ነገር ሙሉ በሙሉ ሙልጭ ያለ ውሸት ነው ሲሉ ከሰዋቸዋል። እውን የሰው ልጅ እውነትን የሚናገረውና የሚኖረው በየትኛው ዕድሜው ይሆን? ትራምፕም በማስታረቂያ ዕድሜያቸው ሲያጣሉና ሲያበጣብጡ ይታያሉ ይሏቸዋል። ሲመሽ ወደ ዱር ይሏል። ይህ አሜሪካው ፕሬዚደንት ዶናልድ ትራምፕ ከምክትላቸው ጄዲ ቫንስ ንግግር ጋርም የሚጋጭ ነገር መናገራቸው ትናንት የተሰማ ዜና ነው። ትራምፕ ቀድመው ባስተላለፉት መልእክታቸው በተለይም ለአውሮፓና ለእስያ አጋር አባሮቻቸው መንግስታት ይህንን ማለታቸው ይታወሳል። እኛ የሆርሙዝን ወሽመጥ ተዘጋ ተከፈተ የሚጎድልብን ነገር የለም። የነዳጅ ዘይት ቢሉ የጋዝ ሀብት በገፍ ሞልቶናል፣ ከፈለጋችሁም ልንሰጣችሁ እንችላለን ነበር ያሉት። ታዲያ ትራምፕ ዛሬ ስለምን የሆርሙዝን ወሽመጥ መከፈት አበክረው ሙጭጭ አሉበት? ባለፈው ሳምንት ንግግራቸውም እኮ ወሽመጡን ሙሉ በሙሉ ተቆጣጥረነዋል፣ ሙሉ በሙሉም ከፍተነዋል ማለታቸው ርቆ የሚዘነጋ አይደለም። ታዲያ ዛሬስ ስለመዘጋቱና ዳግም ስለመከፈቱ ስለዚያ ጉዳይ እንዴት ያወራሉ ሲሉ ጥያቄ የሆነባቸው ስፍር ቁጥር የላቸውም። እውነቱን ተናግሮ ከመሸበት ማደር ይሏል የሀገሬ ሰው። የዘመኑ ፖለቲከኞች መልካም ስራና ባህሪ የራቃቸው ይመስላሉ ይሏቸዋል። ቀድሞ ነገር መገለጫቸው እብሪት፣ ማናለብኝነት፣ ውሸት፣ መከፋፈልና ራሳቸውን እንደ አማልክት ዝርያ መቁጠራቸው ወጥቶ ይታይባቸዋል ይሏቸዋል። ይሉሽን ባልሰማሽ ገበያ ባልወጣሽን አለያም ንገሩ ይባይ
ይሉትን ያስታውሷል። አሁን ይላሉ ብዙዎቹ አሁን የትራምፕ ስልት ጥያቄ ሆኖብናል። በኢራን የገቡበት ጦርነት የሀብት መሻት ወይስ ለአፋቸው እንዳሉት የኢራንን የኒውክሌር ዕቅድ ማኮላሸት፣ በሀገሪቱ ያለውን የአያቶላዎቹን አስተዳደር መለወጥ፣ ያ ሌላ ይሄ ሌላ ይሏል አበው። አኛ ከኢራን የግድያ ሴራ ተጠንስሶላቸዋል ስትል እስራኤል በጽኑ ያስጠነቀቀቻቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ የደህንነት ተቋማቸው በበኩሉ እስራኤል ስላለችውና ስላሰጋት የግድያ ጥልፍልፍ ሴራ አንድም ጠረን አልሸተተኝም ሲል እስራኤልን አፏን ማስያዙ ነው የተሰማው። በቅርቡ የእስራኤል የደህንነት ተቋማት ባወጡት መግለጫቸው ኢራን ትራምፕን ለመግደል ስናይፐር፣ ስለትና በደረት የሚነገቱ ሚሳይሎችን ማሰናዳቷን መናገራቸውና ማስጠንቀቃቸው አይዘነጋም። ቀን እስኪያልፍ አባት የገበሬ አግባኝ ይሏል። በትራምፕ ዘንድ ግን ያ የለም ውለታም ውለታ አይደለም ነው የሚባለው። ኢራን ከመከላከል ወደ አጥቂነት መግባቷን ስታሳይ የኩርዶችን ጠቅላይ ሚኒስትር በድሮን ወይም በሰው አልባ የጦር አውሮፕላን እየተከታተለች ልትሰዋቸው እያመለገች መሆኑ ተገልጧል። ያንን ተከትሎም የተባበሩት አረብ ኤምሬት ኢራንን አውግዛታለች። ከተቆጣው ቦታ ታውለኝ ይሏል። የኩርዶቹ ጠቅላይ ሚኒስትር ማስሩር ባርዛኒ የመኖሪያ ሰፈራቸውም ጽህፈት ቤታቸውም በኢራን የሰው አልባ የጦር አውሮፕላን አለያም ድሮንስ ክፉኛ መጠቃቱን የተገለጠው። ትንታኔ ዘገባውን ስናዘጋጅ በዋቢነት ስታንዳርድን፣ ሚድል ኢስት ሞኒተርን፣ ሚድል ኢስት አይን፣ ኢንዲፔንደንትን፣ ዘ ቴሌግራፍ ኦንላይንን፣ ፎክስ ኒውስን፣ ዘ ናሽናልን፣ የኒሳፋቅን፣ ታይምስን፣ አውትሉክን፣ አልባዋባን፣ በርናማን፣ ዘ ታይምስ ኦፍ ኢንዲያን፣ ጋልፍ ኒውስን፣ ዋሽንግተን ኤግዛማይነርና ጀሩዛሌም ፖስትን ተጠቅመናል።